ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ አድርጉ፣ የደወል ምልክቷን መጫኗን እንዳትረሱ፣ ቻናላችንን እንድትቀላቀሉ የአክብሮት ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ቻናላችንን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድደግፉ በአክብሮት እየጋበዝን በዛሬው ዕለት በዕለተ ቅዳሜ ምሽት አርብ ከ5 ሰዓት በኋላ በወጡ ትላልቅ መረጃዎች የቪኒሽስ ጁኒየር ያልተጠበቀ ትዊስት መፈጠሩን እንግዲህ በበርካታ ሚዲያዎች እየተረጋገጠ መጥቷል። ያንን ማረጋገጫ እንግዲህ እስከ ሌሊት ሰዓት ገፍተን መረጃዎችን አሰናድተን ከተለያዩ ምንጮች ለአድማጮቻችን ይህን ፕሮግራም ለሚያደምጡ ለእግር ኳሱ ቤተሰብ ይመጥናል፣ ትክክለኛ መረጃ ነው ያልነውን አሰባስበን እንግዲህ ወደ እናንተ ይዘንላችሁ መጥተናል። ብራዚላውያኑ የሚቀሩ አይመስሉ፣ ወደ ኤሚሬትስ መዘዋወራቸው የሚቀር አይመስልም። ከብሩኖ ጊመሬስ እንጀምርና የቪኒሽስ ጁኒየርን ቡምቡሼል ትናንት ምሽት በሃንድ ኦፍ አርሴናል መዘገቡ ብቻ ሳይሆን ያንን ዘገባ የሚያረጋግጡ ደግሞ አቋሞችን ከወደ ስፔን በስፋት እያገኘን ነው። የሃንድ ኦፍ አርሴናል መዘገብ ብቻ ሳይሆን አሁን ላይ ያለው የሁለቱ ወገኖች ድርድር አርሴናል እዚህ ዝውውር ላይ የበለጠ በራስ መተማመኑ ከፍ እያለ መምጣቱ የዚህ የዝውውር ሂደት እውን የመሆን እድሉ ከዚህ በፊት ከነበረው ፕሮባቢሊቲ አሁን የበለጠ ከፍ ብሏል። አሁን የአርሴናል ደጋፊዎች ብታምኑ አሁን አይፈረድባችሁ። ማመን ከአሁን ሰዓት ጀምሮ በሚወጡ ዘገባዎች በትኩረት መመልከት ትችላላችሁ። አርሴናል ቪኒሽስ ጁኒየርን የማስፈረም ቻንስ በደንብ አለው። እርግጠኛ ሆኖ በዝውውር ላይ መናገር አይቻልም። ወደ በኋላ ደግሞ የምናነሳቸው አንዳንድ ጠቃሚ ጉዳዮች አሉ። አርሴናል ግን ቪኒን ለማስፈረም ከዚህ በፊት በዝርዝር ሲወጡ ከነበሩ ምክንያቶች አሁን እነዛ ስቴጆች ሁሉ ታልፈው ማድሪድ የራሱንም አቋም ጸንቶ ይዟል። አርሴናልም ድርድሩን አጥብቋል። ስለዚህ የሁለቱ ክለቦች ድርድር ይከፈት እንጂ አርሴናል ይህን ተጫዋች ያስፈርማል። እሱ መቼ ይሆናል? ዝውውር መስኮቱ ገና 31 ቀናት አሉት። ይሄ ዝውውር ሳጋ በቀላሉ የሚጠናቀቅ አይደለም። እንኳን ይሄ የቪክተር ዮኬሬስ ዝውውር ከአንድ ወር በላይ አሰልቺ ነበር እንደምታውቁት። የቪኒ ጁኒየር ግን እስከ ዴድላይን ዴይ ድረስ ሊሄድ የሚችልበት እድል አለ። አርሴናል ይህን ተጫዋች የማስፈረም አሁን ከማድሪድ ይህን ተጫዋች የመንቀል በጣም 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 ሰፊ የሆነ እድል አለ። እድል ብለን እንግለጸው እንጂ አርሴናል በቂ የሆነ ቁመና ላይ ተገኝቷል። አሁን ይህን ተጫዋች ለማስፈረም የመጨረሻ ፋይናል የሆነ ውሳኔ እየጠበቀ የሚገኘው አርሴናል ኦፊሻል ኦፈር ሪጂስተር ለማድረግ ማድሪድ ቦክሱን እስከሚከፍት ድረስ። ይሄን ቦክስ ደግሞ የሚከፍትበት ወቅት ቀጣይ ሳምንት ነው። ወይ ይከፍታል ወይም እስከ መጨረሻው ማድሪድ ይዘገዋል። ይሄ ለምን እንደሆነ ደግሞ ወደ በኋላ እናነሳለን። እስቲ የብሩኖ ጊመሬስን ትናንትና አፕዴት እንዳደረግናችሁ በሁሉም ቅድመ ሁኔታ ለመስማማት መቃረባቸው ከኒውካስል ጋር ኤዲሃውን ለስንብት እንዴት እንዳበቃቸው ተመልክተን ነበር። ኤዲሃውም የለቀቁበት አንደኛው ፋክተር፣ አጠቃላይ ሁሉም ፋክተር እሱ ብቻ ባይሆንም ግን አንደኛው የብሩኖ ጊመሬስ ሽያጭ እንደማይቀር ካወቁ በኋላም ስራቸውን ለመልቀቅ መገደዳቸውን በትናንትናው ዕለት ሰፋ ላለ ደቂቃ ብዙ ተወያይተንበታል። በዛሬው ዕለት ደግሞ ያልተጠበቀው ጉዳይ
አርሴናሎች መስማት የሚፈልጉት አርሴናሎች ማየት የሚፈልጉ ጉዳይ ደግሞ ተፈጥሯል። እስቲ እነዚህን ጋዜጦች ተመልከቷቸው። በዛሬው ዕለት በእንግሊዝ ለህትመት የበቁ የቅዳሜ ጋዜጦች ላይ ከምንመለከታቸው ትላልቅ የህትመት ውጤቶች መካከል አንዱ ሚረር ዊንግ ኤንድ ፕሬ የሚለው ዊንግ ኤንድ ፕሬ ነው የሚለው ይሄ ተጫዋች ወደ አርሴናል ይፈርማል አይፈርምም የሚለው ጉዳይ ለማረጋገጥ በተደጋጋሚ ስንላችሁ እንደነበረው ጁላይ 31 ወሳኟ ቀን ናት። ጁላይ 31ን ተጠባበቁ ብለን በተደጋጋሚ የብሩኖ ጊመሬስ ምስል ያለበትን ፕሮግራም ወደኋላ መለስ ብላችሁ ተመልከቱ። አርብ ዕለት ይሄ ተጫዋች ወደ ላማግማ ስፔን ስብስቡን የሚቀላቀል ከሆነ ዝውውሩ የመካሄድ ቻንሱ ሊጠብ ይችላል። በተወሰነ መልኩ ዝውውሩ ሊስተጓጎል ይችላል። ሁለቱ ክለቦች ሊስማሙ ይችላሉ። ግን ኒውካስል እውነትም ይሄ ተጫዋች እንዲቆይ ለሽያጭ እንደማይወጣ ቀደም ብሎ ሲገልጽ እንደነበረው በዛው አቋሙ ጸንቷል ብለን እንደመድማለን። ላማግማ የሚባለው የኒውካስል ቡድን አባላት እንዳለ ስኳዱ የሚገኘው ስፔን በጁላይ 31 ሪፖርት ተደርጎ እንድትገባ ተብሎ በተሰጠው ትዕዛዝ መሰረት የሚገኝ ከሆነ በእርግጥም ብሩኖ ጊመሬስ የዝውውሩ ሂደት አሁን ላይ እንደሚባለው ከፍተኛ ደረጃ ላይ አልደረሰም ማለት ነው የሚለው ማረጋገጫ እንደርስበታለን ስንል ነበር። ግን በትናንትናው ዕለት ጁላይ 31 ብሩኖ ጊመሬስ ወደ ላማግማ ለመሄድ ፍጹም ፍላጎት የለውም። ፍላይቱን ሰርዞ ባለበት ለመቆየት መርጧል። ይሄ የዝውውሩን ትልቁን ስቴፕ መገባደዱን እየተጠናቀቀ መምጣቱን ከሚያረጋግጡ ጉዳዮች መካከል አንዱና ዋነኛው ነው። ብሩኖ ጊመሬስ ወደ ስፔን አይጓዝም የኒውካስል የቡድን አባላትን ለመቀላቀል። የበለጠ ደግሞ እንደነ ኢሳም ካን ዘገባ ከሆነ በለንደን የሚደረግለትን ሜዲካል ጭምር በቀጣይ 48 ሰዓታት ስኬጁል ተደርጎ የአርሴናል የሕክምና አባላት እየተጠባበቁ ነው የሚገኙት ነው የሚለው። ስለዚህ ይሄ ዝውውር ጉዳይ በቀጣይ 48 ሰዓታት ሊጠናቀቅ የሚችልበት እድል ሰፊ ነው። የበለጠ እንደውም በትናንትናው ዕለት አንድ የብራዚል ሚዲያ ምን እያለ ነበር? ኦሌ የሚባለው ይሄ ተጫዋች የፍላይት ራዳሩ የሚያሳየው ወደ ስፔን ሳይሆን ወደ ለንደን እንግሊዝ ነው እያለ ነበር። ወደ ለንደን እንግሊዝ ለመዘዋወር ወደ አርሴናል የሚያደርገውን ዲል ለማጠናቀቅ ይመስላል። ስለዚህ የብሩኖ ጊመሬስ ጉዳይ ሳይታሰብ የተፈታ ነው። ስለዚህ የአርሴናል ንብረት ይሆናል የሚለው ጉዳይ አሁን እውን እየሆነ መጥቷል። ስለዚህ አድቫንስድ ስቴጅ ነው፣ ፋይናል ስቴጅ ነው፣ ዝውውሩ ተቃርቧል አይደለም። ስምምነቶችን መፈጸማቸውን ደግሞ የፈረንሳዩ የታመነው ጋዜጣ ሌኪፕ በትናንትናው ዕለት ባወጣው መረጃ መሰረት አርሴናል እና ኒውካስል በ90 ሚሊዮን ዩሮ ፊክስድ ፊ 77 ሚሊዮን ፓውንድ ተስማምቷል። ግን አዶንስ አለበት አለ። 77 ሚሊዮን ፓውንድ 90 ሚሊዮን ዩሮ አዶንሱ እንግዲህ 5 ነው ሊሆን የሚችለው። ምክንያቱም 82.5 ሚሊዮን ፓውንድ አርሴናል ክፍያ ካቀረበ እንዲህ አይነት የክፍያ ሂደት ኒውካስል ለመቀበል ዝግጁ መሆኑን ካሳወቁት በኋላ ነው። ለአርሴናል ተወካዮች ካሳወቋቸው በኋላ ነው ኒውካስሎች ይህን ሁኔታ የተመለከቱት። ኤዲሃው ባለፉት የስራ ቀናት ስራቸውን ለመልቀቅ የወሰኑባቸው ምክንያቶች ተደራርበው የበለጠ ብሩኖ ጊመሬስን ለመሸጥ እየተስማሙ መምጣታቸውን ሲመለከቱ ነው ስራቸውን የለቀቁት። ስለዚህ ብሩኖ ጊመሬስ ወደ ላማግማም አልተጓዘም። የበለጠ ፍላይቱን ካንስል አድርጎታል። ዴሊ ኤክስፕረስ እንደሚለው ፋይት ኦር ፍላይት በሚል ነው ስያሜ የሰጠው። ስለዚህ የብሩኖ ጊመሬስ ጉዳይ በቀጣይ 48 ሰዓታት የሚጠናቀቅ ይሆናል ማለት ነው። ኢሳም ካን እንደሚለው የዴሊ ሜል ዘጋቢ የት ሜዲካል እንደሚያደርግ ጭምር ታውቋል፣ እስኬጁል ተደርጓል።
ይሄ ተጫዋች በቀጣይ ሳምንታት በቀጣይ ቀናት መጥቶ ለንደን ሜዲካሉን ያደርጋል ለአርሴናል ለመፈረም ብሎ የአርሴናል ውስጥ አዋቂ ኤክስክሉሲቭ ኒውስ ብሎ ቀደም ብሎ የማረጃ ቀላ ያጋርቷል። ስለዚህ የብሩኖ ጊመሬስ ጉዳይ እየተጠናቀቀ መጥቷል። በዝውውር ምን እንደሚፈጠር አናውቅም። አሁን ባለው ሁኔታ ግን ብሩኖ ጊመሬስ የአርሴናል ንብረት ለመሆን በጣም ከጫፍ ደርሷል። በጣም የመጠናቀቅ ቻንሱ እጅጉን ሰፊ ነው። ተጫዋቹም ከብራዚል የእረፍት ጊዜውን አጠናቆ ወደ ለንደን ፍላይት ማድረግ ጀምሯል። ለንደን ሜዲካሉ እንደሚደረግ ወደ ፍላይት ማድረጉን የብራዚል ሚዲያ፣ ለንደን ደግሞ ሜዲካል እንደሚያደርግ እነ ኢሳም ካህን ለአርሴናል ቅርበት ያላቸው አረጋግጧል። ስምምነቱ የተከፈለበትን ክፍያ ደግሞ እነ ሌኪፕ አረጋግጧል። ሶስቱንም መረጃ ስናያይዛቸው ተቀባይነታቸው፣ ታማኝነታቸው በጣም ሰፊ ስለሆነ ይሄ ጉዳይ እየተጠናቀቀ እንደሆነ ኦፊሻሊ እየተረጋገጠ ነው። በትናንትናው ዕለት ይህን ሀሳብ አንስቼላችሁ ነበር። የብሩኖ ጊመሬስ ጉዳይ ቪኒሲየስ ጁኒየር ላይ አተኩረን በመረጃ በኩል የብሩኖ ጊመሬስ ጉዳይ ግን አርሴናሎች ኦልሞስት በሚባል ደረጃ እያጠናቀቁ ነው የሚገኙት ብለን አፕዴት አድርገናችሁ ነበር። አሁን እንግዲህ ይህም ጉዳይ እየተጠናቀቀ መምጣቱ እየተረጋገጠ ነው። ፋብሪዚዮም ይሄም ጉዳይ ፋይናል ስቴጅ ላይ ደርሷል ብሎ ትናንት ምሽት በነበረው የዩቲዩብ ቪዲዮ ላይ አረጋግጧል። ግን አድማጮች ይሄ ሁሉ ጉዳይ በ24 ሰዓት ውስጥ አዳዲስ መረጃ በቪኒሲየስ ጁኒየር ጉዳይ እየወጣ ለምንድን ነው ፋብሪዚዮ ሮማኖ የቪኒሲየስ ጁኒየርን ጉዳይ እስካሁን ድረስ ሲዘግብ ያልተመለከትነው? ይሄ ሚስጥር ግን ታውቃላችሁ? እስቲ አርሴናል ደጋፊዎች ከዚህ መረጃ በስተጀርባ ያለውን ተጨባጭ እውነታ የምታስታውሱ ከሆነ አንድ መረጃ አለ፣ ትልቅ መረጃ። ምናልባት የምታስታውሱ ከሆነ ያን ቪዲዮ የተመለከታችሁ ያን ኢንተርቪው ከተመለከታችሁ ግን አንድ ትልቅ መረጃ አለ። ላስታውሳችሁ፣ በቅርቡ ፋብሪዚዮ ሮማኖ በዓለም ዋንጫ ከአንድ ትልቅ የቲቪ ሾው ላይ ተጋብዞ መረጃዎችን ከየት እንደሚያገኝ እያንዳንዱ ጉዳይ ተጠይቆ የተለያዩ መረጃዎችን ከሱ እንዴት ሊያገኝ እንደሚችል ያው ዲቴል ባይገልጽም ግን ይቅርታ መረጃዎችን ሰጥቶ ነበር። ያን ኢንተርቪው የአጋጣሚ ነገር ሆኖ ተመልክቼዋለሁ። ወደ 34-35 ደቂቃ ነው እና እዛ ሾው ላይ ያ አቅራቢ የሾው ባለቤት የአርሴናል ደጋፊ ነው ማለት ግዙፍ ሾው ነው፣ ግን የአርሴናል ደጋፊ መሆኑን በኢንስታግራም ገጹ ላይ ስለ አርሴናል በሚለቃቸው ጉዳዮች በተለይ ፈኒ ቪዲዮዎቹ አርሴናል የፕሪሚየር ሊጉ ሻምፒዮን ከሆነ በኋላ የሚለቃቸውን ቪዲዮ ከተመለከትኩኝ በኋላ ነው የአርሴናል ደጋፊ እንደሆነ በግሌ የጠረጠርኩት ነው ብዬ መደምደም ባልችል፣ ምክንያቱም ባዮቹ ምናምን ከአርሴናል ጋር ተያያዥ ስለሆኑ። እዛ ቶክ ሾው ላይ አንድ ጉዳይ ተጠየቀ። ቪኒሲየስ ጁኒየር ወደ አርሴናል ሊሄድ ይችላል ወይ ተብሎ ሲጠየቅ በፍጥነት ኖ አለ፣ አይሄድም አለ። እንግዲህ ይሄን የተናገረው የቪኒሲየስ ጁኒየር ሩመርስ ይሄ ሁሉ ወሬ ሳይወጣ በፊት ነው። በፊት ቆይቷል። ዓለም ዋንጫ ገና እንደጀመረ አካባቢ ይመስለኛል፣ ጊዜውን አላስታውስም፣ ግን በቅርብ ጊዜ 2 ወር የሚሞላ አይመስለኝም። እና ቪኒሲየስ ጁኒየር ወደ አርሴናል ይዞራል የመዘዋወር እድል አለው ወይ ሲል ኖ ብሎ ምላሽ ሰጥቷል። አሁን ኖ ያለው ዘገባ ላይ ቢቀየር ጉዳዮች መጥቶ ያንን ሪፖርት አጥፎ ሊዘግብ ነው። ካልሆነ ለምንድን ነው በዚህ የዝውውር ሂደት ላይ ዴቪድ ኦርኒስተን እንኳን ከዘገበው ሳምንት ሆኖታል። ተመልከቱ። ፋብሪዚዮ ሮማኖ እና ዴቪድ ኦርኒስተን መካከል ስላለ የመረጃ ጥራት ካለፈው ሳመር ከዛሬ 2 ዓመት በፊትም ስነግራችሁ የነበረው ልዩነት ይሄ ነው። ኦርኒስተንን የሚያክል የዝውውር ሪፖርተር የለም እላችሁ ለዚህ ተጨባጩ ጉዳይ ከክለብ ስለሚያገኝ ነው። መረጃው ማይዛነፈው ወይም ስህተት የማይኖርበት በመረጃው በኩል ጥራቱ በጣም ይዘቱ ከፍተኛ ነው። በዚህ የዝውውር መስኮትማ ልዩነቱን ተመልከቱ። ስንት ኤክስክሉሲቭ ኒውስ ነው ዴቪድ ኦርኒስተን ያጋራው? ስንት ከ10 ይበልጣል ትክክለኛ የተጨበጡ መረጃዎች። ስለዚህ የቪኒንም ጁኒየር
የመረጃው ባለቤት ዴቪድ ኦርንስተን፣ የመረጃው ምንጭ ደግሞ አርሴናል ነው። ይህን ጉዳይ እንዳዘነጉ። ስለዚህ ስለ ኮንፈርሜሽኑ አሁን ስለሚኖረው ወቅታዊ አቋም ዛሬ ቅዳሜ ነው፣ ምሽት ላይ አትሌቲክስ ፖድካስት አለ። የእግር ኳሱ ቤተሰብ የአርሴናል ደጋፊዎች አትሌቲክስ ፖድካስትን ምሽት ላይ ጠብቁና ተከታተሉ፣ ወይም የሳብስክሪፕሽን ክፍያ ፈጽሙና የአትሌቲክስን መረጃ ተጠባበቁ። ዛሬ ቅዳሜ ነው። ቅዳሜ ሌተስት አፕዴት ምን ሾው ነው የሚባለው? ዘቶክ ሾው ነው ምንድን የሚባል አንድ ፕሮግራም አለ በአትሌቲክስ አወያይ የሚቀርቡበትና በቀጥታ ዴቪድ ኦርኒስተን ዛሬ ምሽት ፖድካስት አለው። ያንን ፖድካስት ተከታተሉ። አሁን ያለውን የዝውውሩን ትክክለኛ ሁኔታ ፍንትው አድርጎ እዛ ላይ ያስቀምጣል። እስቲ ወደ መረጃው እንሂድ። የመረጃችን ትልቁ መነሻ እንግዲህ የዛሬው የማርካ ጋዜጣ ነው። ተመልከቱት ይህን ጋዜጣ። ማርካ በዛሬው ዕለት ለእግር ኳሱ ቤተሰብ ለንባብ ከበቁ የስፔን ጋዜጦች ውስጥ ትልቁ ጋዜጣና ኤክስክሉሲቭ ኒውስ ያለበት የማርካ ትልቁ ጋዜጣ ዛሬ ማርካ በዚህ ህትመቱ ነው የወጣው። በቪኒሲየስ ጁኒየር የኮንትራት ሂደት እስከ ዛሬ ድረስ ማርካ እንዲህ አይነት ሽፋን ሰጥቶ አያውቅም። በቪኒ የኮንትራት ሂደት በትልቁ ትልቅ ሽፋን ሰጥቶ በዛሬው ዕለት ለህትመት የበቃው ጋዜጣ በማርካ በኩል ይሄን ይመስላል። ለቪኒሲየስ ጁኒየር ማድሪድ ያለውን አቋም ግልጽ አድርጎ አስቀመጠ የሚል የማድሪድ አቋም በይፋ ታወቀ። ተመልከቱ፣ የማድሪድ አቋም በይፋ ታወቀ ይልና ማርካ ማድሪድ በሶስት አቋሞቹ ለራክኔሽን ለቪኒ ጁኒየር ተወካዮች ያለውን ቁርጠኛ አቋም ማድሪድ በአለፉት ቀናት አሳውቋል ይላል። የመጀመሪያው ጉዳይ አሁን ለመጨረሻ ጊዜ የቀረበልን ኮንትራት ትቀበላለህ፣ ኮንትራቱ ይራዘማል፣ በማድሪድ ቤት ትቀጥላለህ። አንደኛው የማድሪድ አቋም። አይ ኮንትራቱን አልፈርምም የሚል ከሆነ በቀጥታ ማድሪድ ለሽያጭ ያወጣል፣ ይፋዊ ማለት ነው ጨረታ። እችን ቃል ግን በደንብ አክብቡበት። ይፋዊ ጨረታ ያወጣል። ከፈላጊ ክለቦች ጋር እደራደራለሁ አይደለም ያለው፣ ይፋዊ ጨረታ አወጣለሁ። ይሄ ማለት ምን መሰላችሁ? አሁን ማርካ እንደሚለው ከሆነ ኮንትራቱን የመጨረሻ የቀረበለትን ኮንትራት ያራዝማል፣ ካልሆነ ማድሪድ ጥቅሙን ያስከብራል፣ ተጫዋቹን ለሽያጭ ያወጣል። አይ አልሸጥም፣ ቀሪ 1 ዓመት ኮንትራት አለኝ፣ በክለቤ እቆያለሁ በማድሪድ የሚል ከሆነ ደግሞ አነስተኛ ደቂቃ ነው የሚሰጠው። ኮንትራቱ ላይ በሰፈረው ዋስትና ሳይሆን ማድሪድ በራሱ አቋምና በአሰልጣኙ ፍላጎት ላይ የተመሰረተ አቋም ይወስዳል። በቀጥታ ምንድነው ቤንች ትሆናለን፣ ኮንትራት አትፈርምም፣ ትሸጣለህ፣ ካልሆነ ወደ ቤንች ትወርዳለን፣ 1 ዓመት ኮንትራቴን አጠናቅቃለሁ ሚል ከሆነ እነዚህን 3 ጉዳዮች በ3 የተለያዩ ዘጋቢዎች ደግሞ ለያይተን እናያለን። ሃንድ ኦፍ አርሴናል ዘገባ ላይ እንመጣለን። ስምምነቱ መፈጸሙን፣ ቀጣይ ስቴጆቹ ምናምን ያንን ዘገባ ላይ እንመጣለን። ግን እዚህ ጋር ጥርት ማለት ያለበት ለእግር ኳሱ ቤተሰብ አንድ ጉዳይ አለ። ማድሪድ ለመጨረሻ ጊዜ ያቀረበው ኮንትራት ላይ ሁለቱ ወገኖች በሁሉም ቁመና ስምምነት ላይ ደርሰዋል። ያልደረሱባት አንድ የቦነስ አከፋፈል ስርዓትና የጥቅማ ጥቅም ማስከበር ሂደት ላይ ማድሪድ አብዛኛውን ፐርሰንት የያዘ የቦነስ ክፍያን ያቀረበበት ሂደት ቪኒ ጁኒየርን አላስደሰተም። በነዚህ ደግሞ ቦነስ ክፍያዎች መካከል ያለው ጋፕ ደግሞ እጅጉን ሰፊ እንደሆነ ነው ማርካ የሚዘግበው። በሌሎች መመዘኛዎች ከሆነ ቪኒ ለማድሪድ ኃላፊዎች ለማድሪድ ያለው ጽኑ ፍቅር አልተቀየረም። ማድሪዶች ደግሞ ይህንን አቋሙን ስለሚያውቁ የበለጠ እነዛን ጉዳይ አሻሽለው የደሞዝ ስትራክቸራቸውን
በበለጠ ሊያዳክም ሊያፋልስ በሚችል ወይም በደሞዝ አከፋፈል ስርዓት ላይ ማድሪድ የሚከተለውን ስትራክቸር ጥሰው እሱ የሚፈልገውን ጉዳይ ለማሟላት ምንም አይነት ፈቃደኝነት የለም። ይሄ ድርድር ነው ለ2 ዓመት የቆየው ነው የሚሉት። 2 ዓመት ሙሉ ተደራድረው በዚች ቦነስ ምክንያት ስምምነት ላይ መድረስ አልተቻሉ። አሁንም ጋፑ ሰፊ ነው። የመጨረሻ አማራጭ ላይ ግን ማድሪድ እንዲደርስ ያደረገው ጥቅሙንም ከግምት ውስጥ በማስገባት ነው። በዚህ ድርድር እያለ ጉዳዮች እየተንዛዙ 2 ዓመት እንደተንዛዛው ምክንያቱም እንደምታስታውሱት በክለብ ወርልድ ካፕ ባለፈው ሳመር በተደረገው እንኳን በማድሪድ እና በቪኒሲየስ ጁኒየር የነበረው ድርድር የተቋረጠው ያኔ ነው። ድጋሚ ተጀመረ። ኖቬምበር ላይ ስምምነት የለም። ኤፕሪል ላይ ተጀመረ፣ ስምምነት የለም። አሁንም ተጀመረ፣ ስምምነት የለም። ስለዚህ ይሄ ጉዳይ ወደ ስምምነት ሊያበቃቸው የሚችለው ሂደት ቪኒሲየስ ጁኒየር መቀነስ አይፈልግም፣ የእሱ ተወካዮች። ማድሪድ ማሻሻል አይፈልግም፣ ስምምነት የለም። ስለዚህ ይሄ ጉዳይ ወደ ምን ይወስዳል? ማድሪድን ጥቅሙ ወደ ማስከበር፣ ተጫዋቹን ወደ መሸጥ። ይሄን አቋም ደግሞ በይፋ ማድሪድ በማርካ አማካኝነት ገልጿል ነው እየተባለ የሚገኘው። ሁለተኛውን ስቴጅ ደግሞ ተመልከቱ። ካልሆነ ለሽያጭ እናወጣለን የምትለው ቃል በዝውውር ላይ ማርካ የተነተነበት መንገድ እጅጉን የተለየ ዲያሜንሽን። ማድሪድ ጥቅሙ የሚያስከብረው ገዢ ክለቦችን ለማጫረት ነው የሚለው። አሁን በተጫዋቹ ላይ ሁለኛ የሆነ ፍላጎት ድርድርም፣ አቋምም፣ ክፍያም፣ የፋይናንስ ጥንካሬም ይዞ በጠንካራ ፍላጎት የተገኘው ብቸኛ ክለብ አርሴናል ነው። ማድሪድ ለጨዋታ አወጣለሁ የሚለው ምን መሰላችሁ? ጥቅሙን ለማስከበር የቪኒን ፖቴንሻል ያውቃል። የ1 ዓመት ኮንትራት ቢቀረውም ይህን ተጫዋች ምን ያክል ክፍያ ሊያወጣ እንደሚችል ያውቃል። የገበያውን እብደት ደግሞ እንደ ማድሪድ የሚረዳ ክለብ የለም፣ ቢዝነስ ሞዴሉ። ስለዚህ በገበያ ላይ ቪኒሲየስ ጁኒየር ለሽያጭ አውጥቻለሁ ሲል አርሴናል የሚገዳደር ክፍያ ይዞ ሊመጣ የሚችለውን ክለብን ማድሪድ ኤክስፔክት ያደርጋል። ለዚህ ደግሞ አንድ ጉዳይ የአርሴናል ደጋፊዎች ይሄን ጉዳይ አስምራችሁ ተመልከቱ። የተጫዋቹ ተወካዮች ራክኔሽን መሆኑን እንዳዘነጉ። ራክኔሽን ማለት ከጥቅም ጋር እኩል የሚጓዝ ካምፓኒ ነው። ጥቅሙን ነው የሚመለከተው። ልብ በሉ። ያን ዲያማንዴ ቅድመ ስምምነት በቃላት ደረጃ ትናንት ሃንድ ኦፍ አርሴናል እንደዘገበው ፕሪንሲፓል አግሪመንት መጀመሪያ የፈጸመው ከሊቨርፑል ጋር ነው። ለተጫዋቹ የተሻለ ኦፈር ፒኤስጂ ይዞ ሲመጣ ከፒኤስጂ ጋርም ተስማማ። ልብ በሉ፣ ሊቨርፑል ወጣ ከዝውውሩ። ፒኤስጂ ደግሞ ከሌፕዚግ ጋር ድርድር እያደረገ ልክ ማድሪድ በዝውውር ላይ ትልቁን ስራ የሚሰሩለት አደራዳሪ አካላት ማዲቴሪያን የሚባሉት ዝውውሩ ላይ እንዲገባ አደረጉ ማድሪድን። ከዛም በኋላ ተጫዋቹ ከማድሪድ ጋር ደግሞ እንደገና አግሪመንት ፈጸመ። ተመልከቱ፣ በአንድ የዝውውር መስኮት ከ3 ክለብ ጋር ተስማማ በግሉ። በምን በኩል? ጥቅሙን በማስከበር በኩል። ይሄ ፕሪንሲፓል አግሪመንት የሚባለው ሊፈርስ የሚችል ስምምነት ነው። ለምን? የቃላት ደረጃ ስምምነት ስለሆነ። በሰነድ የማያያዘው የፈረሰ ኮንትራት ስለሌለ ህገወጥ ነው። ፊፋም አይቀበለውም፣ ሪጂስተርም አይደረግም። ግን ቃሉን ሲሰጥ፣ ግሪን ላይቱን ሲሰጥ ይሄ ክለብ ብቻ መጥቶ ስላደራደረው በሩን ይከፍታል። ተጫዋቹ ባለበት ክለብ ምቾት ካልተሰማው። ይሄን ነገር በደንብ እዚህ ጋር ልብ ብላችሁ ተመልከቱ። አርሴናል በጣም ጠንካራ ፈላጊው ፋይናንሻሊ በሁሉም መመዘኛ የተሟላ ቢሆንም የተጫዋቹ ተወካዮች ጋር በግል ጉዳይ ቢስማማ ማድሪድ ለጨዋታ የሚያወጣበት መንገድን ግን በትኩረት ተመልከቱ። ጥቅሙን በማስከበር ማድሪድ በቀጥታ ተጫዋቹን ከፈላጊ ክለቦች ጋር ይደራደራል አይደለም የሚለው፣ ለጨዋታ ያወጣል፣ ለሽያጭ። ይህን ዝውውር አርሴናል የማካሄድ ሰፊ እድል አለው። ይህንን ጉዳይ ተመልከቱ። አንድ
ከዛም በኋላ የሮዴራን ዘገባ ደግሞ ተመልከቱ። ኤስፒኤን ብራዚል ሰሞኑን በተደጋጋሚ የምገልጽላችሁ ከየትኛው ሚዲያ በላይ የብራዚላውያን ተጫዋቾች የብራዚል ካምፕን በብራዚል እግር ኳስ ኤስፒኤን ብራዚልን የሚያክል የመረጃ ምንጭ የለም እያልኳችሁ። ሮዴራና አንድራዴ የሚባሉ ዘጋቢዎች አሉ። ሁለቱ ዘጋቢዎች በትናንትናው ዕለት የኔ ነው ባሉት መረጃ መሰረት ይዘው ወጡ። ከዛም በኋላ እኮ ነው የአንድ ኦፍ አርሴናል መረጃ ምሽት ሊወጣው እንጂ የዚህ የአንድ ኦፍ አርሴናል አይነት ይዘት ያለው ግን በጣም ሰፊ ትንተና ያለበት ዘገባ የወጣው በአንድራዴ እና በሮዴራ አማካኝነት ነው፣ በብራዚላውያን ዘጋቢዎች። ሁለቱ ሪፖርተሮች ምን ይላሉ? ለቪኒሲየስ ጁኒየር አርሴናል አሁን ላይ ያቀረበው ጥቅማ ጥቅም ይላል ከቡካዮ ሳካ በ168,000 ዩሮ ይበልጣል፣ በ120,000 ፓውንድ ይበልጣል አሉ። አንድ ይሄ ማለት ወደ 500,000 ፓውንድ አካባቢ ነው። ይሄ በቀላሉን ደግሞ ከወሰዳችሁት ያኔ ስናነሳ የነበረው ከታክስ በኋላ 500,000 ፓውንድ ነው እጁ ላይ የሚገባው። ይህን እንዳትረሱ። 500,000 ፓውንድ በአመቱ መጨረሻ እንደ ክለቡ ስኬት ደግሞ አርሴናል 8 ሚሊዮን ፓውንድ ቀጥታ ቦነስ ክፍያ ኮንትራቱ ላይ ተመልከቱ። ይሄን ሁላ ስትራክቸር ነው ሮዴራ እና አንድራዴ የዘገቡት በትናንትናው ዕለት። ምናልባት መረጃውን ካልተመለከታችሁ ተመልከቱ። ኤስፒኤን ዲፖርቴ ላይም አለ፣ ኤስፒኤን ብራዚል ላይም አለ። ገብታችሁ ተመልከቱ። ከምስል ሽያጭና ከተለያዩ ጉዳዮች ጋር ያለው ስቴጅ ግን አለ በማድሪድ ክራይቴሪያ ላይ በተመሰረተ ድርድር ራክኔሽን ከአርሴናል ጋር ለማድረግ ቀጣይ የስራ ቀናትን ስኬጁል አድርገው በድጋሚ ከማድሪድ ጋር ለሚቲንግ ከአርሴናል ጋር ያለውን ድርድር መከናወን ያለበት ቅድመ ሁኔታዎችን አከናውነው ይላል። ተጠናቆ ሳይሆን አከናውነው ለቀጣይ የስራ ቀናት ቀጠሮ ይዘው ወደ ማድሪድ አዲስ ድርድር ሄደዋል። ይሄ ድርድር ይዘት ደግሞ ከአርሴናሎች አቋም አንጻር ይላል እዛ ላይ 128 ሚሊዮን ፓውንድ ሲደመር 15 ሚሊዮን ፓውንድ አርሴናል ለመክፈል ዝግጁ መሆኑን የቪኒሲየስ ጁኒየር ተወካዮች አውቀው ማድሪድ በዚህ የክፍያ ሂደት ላይ እንዲደራደር ማድሪድንም ሊያግባቡ ካልሆነ ኮንትራቱን እንዲያሻሽል ሊጠይቁ ነው የሄዱት። አሁን እንደ ኢኤስፒኤን እንደና አንድራዴ እና ሮዴራ ዘገባ ከሆነ ይሄ ቀላል የሚባል መረጃ አይደለም። አርሴናል ይሄን ተጫዋች ታዲያ እነዚህን ሁሉ ክራይቴሪያ አቅርቦ የቪኒ ተወካዮች ከተቀበሉ አዲስ የማድሪድን የአቋም ለውጥም ካለ ምክንያቱም የኮንትራቱ ባለቤት ስለሆነ የተጫዋቹ ተወካዮች ከማድሪድ ፍቃድ በዘለለ ሁሉንም አግሪመንት የመፈጸም የተለየ ኃላፊነት የላቸውም። ስለዚህ ማድሪድ በቀጣይ ያለውን አቋም ለማወቅና እነዚህ ተወካዮች ተመልከቱ ከምስል ሽያጭና ከተለያዩ ጉዳዮች ጋር ያለው ጥቅማ ጥቅም ያ ክለብ እንደሚሸጠው ኦፊሻሊ ሲረጋገጥ ወይም በሩን ሲከፍት ለሬጅስትሬሽንም ለኦፈርም ፍቃደኛ ሲሆን እነዚህ ድርድሮች በወሳኝ አከፋፈል ላይ ቅድመ ስምምነት ስለሚፈጸም እነዛ ስቴጆች ሊፈጸሙ የሚችሉት ሻሽ ክለብ አቋሙ ሲጸና እንደሚሸጥ። ለዛ ነው ይሄ ጉዳይ በቪኒ ቀጣይ ውሳኔ ላይ መሰረት ያደረገ ነው ይላል አይደል? ሃንድ ኦፍ አርሴናል መጨረሻ ላይ ሁሉም ጉዳይ አሁን ቪኒ ላይ የተመረከዘ ነው። የሱ ውሳኔ ቀጣይ ስቴጁን ግልጽ ያደርጋል። አግሪመንት ተፈጽሟል ካለ በኋላ መጨረሻ ላይ ያለችውን ስቴትመንት ተመልከቱ። ሁሉም ጉዳይ ቪኒሲየስ ጁኒየር ላይ የተመረኮዘ ነው። ይሄ ማለት የቪኒ ተወካዮች ሄደው የመጨረሻውን ኦፈር ላይ ማድሪድ ማሻሻያ ካደረገ ከማድሪድ ጋር ሊያደራድራቸው የሚችለው አቋም ካለ ይደራደሩና የኮንትራቱን ባለቤት ክለብ ቅድሚያ ይሰጣል። አይሻሻልም ከተባለ ደግሞ እዚህ ጋር በተሻለ ሁኔታ ኦፈር ቀርቦልናል፣ ስለዚህ ይሄ ጉዳይ ላይ ይደራደር ብለው ደግሞ ለማድሪድ አርሴናል ኦፈር እንዲያቀርብ በር ያስከፍታሉ ማለት ነው። ይሄ ነው አሁን ትልቁ ሂደት። ለዚህ ነው አርሴናል አስተማማኝ የሆነ ቻንስ አለው። መግቢያ ላይ ያልኩት በጣም በሩ ለአርሴናል ተበርግዷል።
ቪኒሲየስ ጁኒየርን የማስፈረም በደንብ ተመልከቱ። መጀመሪያ ማርካ ያለው ሚሻሻል አዲስ ኦፈር የለም፣ የቀረበለትን ጥያቄ ይቀበላል፣ ካልሆነ ለጨረታ እናወጣለን። አይ ኮንትራቴን አጠናቅቃለሁ 1 ዓመት ሚል ከሆነ በአነስተኛ ደቂቃ ነው ቡድን ውስጥ የሚጫወተው፣ ወደ ቤንች ይወርዳል። የቋሚነት ዋስትና ኮንትራቱ ላይ ያለው ስልጣኑ የመሻርም የማስደቅ መብት ያለው በማድሪድ በኮንትራት ሰጪው መብት ላይ ጥገኛ ስለሆነ፣ ስለዚህ አሁን የሚሻሻል ኮንትራት እንደሌለ ማድሪድ ገልጿል። እዚህ ጋር ከአርሴናል ጋር ተደራድረው አንድ አቋም ላይ የደረሰው ደግሞ የራክ ኔሽን ድርድር ወደ ማድሪድ አሁን የሚሄደው እንዲያሻሽሉ ለመጠየቅ አይደለም፣ ምክንያቱም የሚሻሻል ኮንትራት የለም ብሏል ነው የሚለው ማርካ። ማድሪድ ምንም የሚሻሻል ኮንትራት የለም፣ አሁን የቀረበለትን ኮንትራት ይቀበላል፣ ካልሆነ ለሽያጭ ይወጣል የማድሪድ አቋም። ስለዚህ ወደ የቪኒ ተወካዮች ማድሪድ ጋር የሚሄዱት በቀጣይ ምንድን ነው ስቴፑ? አይ እኛ የምንቀበለው ኦፈር አይደለም፣ ተጫዋቹ ኮንትራቱ ይሸጥልን። ስለዚህ አሁን ቪኒሲየስ ጁኒየር በቀጣይ ይወስናል የሚባለው ማድሪድ ለመጨረሻ ጊዜ ያቀረበውን ኮንትራት አልቀበልም ብለው ውድቅ ያደረጉትን ድጋሚ ሪቪው አድርገው ትንሽ መሻሻያ ካለው እንኳን የመቀበል ያለመቀበል ውሳኔ በቀጣይ የስራ ቀናት ይፋ ይሆናል። ያኔ ጋፑ ሰፊ ነው እየተባለ ማድሪድ ማሻሽለው የኮንትራት አዲስ ሂደት የለም እያለ በድጋሚ የሚደራደሩት አትጠራጠሩ፣ ማድሪድ ለሽያጭ እንዲያወጣ በሩን እንዲከፍት ነው። ራክ ኔሽን ማድሪዶችን ሊያደራድር የሚሄደው የቪኒ ተወካዮች ማለት ነው። ቀጣይ ሳምንት በነገራችን ላይ ከባድ አወዛጋቢ ጉዳይ ሊፈጠር ይችላል። በሪያል ማድሪድ ቤት ቫልዴቫስ የትሬኒንግ ግራውንድ ላይ ከፍተኛ ችግር ሊፈጠር ይችላል። ምሽት ላይ ደግሞ አንድ የተለየ መረጃ፣ ምናልባት የእግር ኳሱ ቤተሰብ በትኩረት ኤክስን አዘውትሮ ካልተጠቀመ ወይም ኤክስ ላይ ያሉትን የራሱን ቡድኖችን ብቻ ተከታይ ሆኖ በራሱ ክለቦች ብቻ የሚወጡ መረጃዎችን ከተመለከተ ጥርት ያለ መረጃ ላያገኝ ይችላል። አንድራዴ ምሽት ላይ ደግሞ ማሻሻያ ብሎ የዘገባ ማሻሻያ ብሎ ይሄ ተጫዋች በማድሪድ ኮንትራት ማራዘን ብቻ አይደለም የመልቀቅ ፍላጎት ካሳየ እለቃለሁ ካለ ማድሪድ በመንገዱ ላይ አይቆምም፣ ግን ጥቅሙን ያስከብራል ብሏል። ማድሪድ በመንገዱ ላይ አይቆምም፣ ለቃለሁ ካለ ልቀቅ ነው ለማለት ማድሪድም የተዘጋጀው ቆርጧል። ተጫዋቹም ልቡ ሳይሸፍት እንዳልቀረ ማድሪዶችም ጠርጥረዋል። አሁን ላይ በሚወጡ መረጃዎች ከሆነ ደግሞ ማን ነው? አርሴናል ነው የዚህን ተጫዋች ሁኔታ በእያንዳንዱ ስትራቴጂ እግር በእግር እየተከታተሉ ሁኔታዎችን ለማጠናቀቅ እየጣሩ የሚገኙት። ምሽት ላይ የቪኒሲየስ ጁኒየር መረጃ ይሄ ሁሉ ከወጣ በኋላ ወደ እናንተ የተጨበጠ መረጃ ለማምጣት ብዙ መረጃ ምንጮችን መመልከት ያስፈልጋል፣ እርጋታም ያስፈልጋል። በአንድ መረጃ ብቻ ተመርኩዘን ደግሞ መረጃ የምናደርስ ከሆነ አድማጩንም ተገቢ የሆነ መረጃ ለማድረስ ነው። ከሁሉም የመረጃ ምንጭ አቅጣጫውን መመልከት አለብን። ምሽት ላይ ግን ከሃንድ ኦፍ አርሴናል ዘገባ በፊት የቪኒሲየስ ጁኒየርን ኢንስታግራም ተመልክታችኋል? ከራክ ኔሽን ዋናው የኦርጋናይዜሽኑ የበላይ አስተዳዳሪ ወይም የራክ ኔሽን ባለቤት አንዱ የሆነው አሜሪካዊ የሂፕሆፕ አርቲስት ጄይዚ ጋር በዓለም ዋንጫ ተገናኝቶ ቪኒሲየስ ጁኒየር ሰላም የሚባባልበትን ፎቶ አስቀምጦ ማለት ቪዲዮ አስቀምጦ ስቶሪ ላይ የልብ ቅርጽ ከዚህ በፊት በጣም በሚያስገርማችሁ ሁኔታ በነጭ ነበር የሚያስቀምጠው። የቪኒን ሂስቶሪዎች የቪኒን ፖስቶች ተመልከቱ። ኦልዌይስ ማድሪዲስታ የሚለውን ፖስት ተመልከቱ። ግን ምሽት ላይ ያስቀመጣት በቀይ ነው። ይሄን እንግዲህ የተገነዘበ ይገነዘባል። ይሄን ያልኩበት ግን የተለየ ምክንያት ስላለኝ ይሄ ፖስት ተደረገ። የበለጠ ለእናንተ የሚመጥ መረጃ ለማምጣት የስፔን ትላልቅ የሬዲዮ ጣቢያዎችን ምሽት ላይ እየተከታተልኩ ነበር። ያው ስፓኒሽ ተናጋሪ ባልሆንም የስፔን ቋንቋ
የማዳመጥ ክህሎት ባይኖረኝም ግን በካፕሽን በትራንስሌሽን እያደረግኩኝ ትላልቅ የሬዲዮ ስትሪሞችን ስከታተል ነበር እና ከነ ማርካ ከነ ኤልሴግኒቶ ከነ ዲፌንሳ ሴንትራል ሌላው ምንድን ነው ከነ ዳሪዮ አስ ከነ ኤልሙንዶ ምናም ከሚባሉ ለሪያል ማድሪድ በጣም ቅርበት ካላቸው ሚዲያዎች ሁሉ የበለጠ ቅርበት ያለው ራዲዮ ስቱዲዮ ሎንቼ የሚባል የሬዲዮ ፕሮግራም አለ። ራዲዮ ስቱዲዮ ሎንቼ የሚባል በዋናው መዲና በማድሪድ ነው ይሄ የሬዲዮ ጣቢያ የሚገኘው። ልክ ምሽት 5 ሰዓት ሲሆን በሳምንት ስንት ቀን እንደሆነ ባላቅም ቀኑን እርግጠኛ ባልሆንም የዩቲዩብ ቻናልም አላቸው። ኤክስ ላይ ነው የምከታተለው። ከምሽት 5 ሰዓት ጀምሮ ለ2 ሰዓት ለ3 ሰዓት የሚቆይ የቪዲዮም ስርጭት ያለው በሬዲዮም የሚለቀቅ በጣም ትላልቅ መረጃዎች ሊክ አድርገው የሚወጡበት በጣም በጣም ጠንካራ ሚዲያ አለ። የማድሪድን ውስጥ ከማወቃቸው የተነሳ ስለሚፈርመው ተጫዋች ቁጥር ጭምር ቀደም ብሎ ይናገራሉ እነዚህ ሚዲያዎች። ትናንት ምሽት 2 የሚያስገርም መረጃ እነዚህ ሚዲያዎች ላይ ተመለከትኩ። አንደኛው ሮድሪ ለሪያል ማድሪድ መፈረሙ አይቀርም የሚለብሰው 16 ቁጥር ነው እያለ እየተናገረ ነበር አንዱ ዘጋቢ። 16 ቁጥር ይለብሳል ኮሊደር ላይ ተመልክቻለሁ ይላል። ሮድሪ 16 ቁጥር ነው የሚለብሰው ብሎ የማሊያ ቁጥሩን ጭምር ነው የሚናገረው። አልቤርቶ ፔሬሮ ይባላል የዚህ መረጃ ዘጋቢ። ይሄ አልቤርቶ ፔሬሮ የሚባለው ደግሞ የማድሪድን ጓዳ ከማወቁ የተነሳ የማድሪዶችን አተነፋፈስ ጭምር ሴንስ ያደርጋል እያሉ ስፔናውያን በጣም የዚህን ዘጋቢ ሪፖርት 100% ሪሊያብል እንደሆነ በማድሪድ ቤት ይታመናል። እንደውም በአንድ ወቅት ፋብሪዚዮ ሮማኖን ቪዲዮ በተለይ በጆዜ ሞሪኖ ቅጥር በማርክ ኩኩሬያ ዝውውር ምናምን ፋብሪዚዮ በማድሪድ ዘንድሮ በጣም ኤክስክሉሲቭ ኒውስ ማድሪድ ጋር በተያያዘ በርካታ መረጃዎችን ሰርቷል እና አልቤርቶ ፔሬሮ እንደዘገበው ይላል በደንብ ካደመጣችሁ ዩቲዩቡ ላይ የማድሪድ ኢንተርናል አዋቂዎች መካከል አልቤርቶ ፔሬሮ እንደሚለው ከሆነ ይሄ ሪፖርተር ትናንት ምሽት የሮድሪን የማሊያ ቁጥር ማንሳቱ ብቻ አይደለም፣ ጆዜ ሞሪኖ የማድሪድ ስራ ኃላፊነት ከተረከቡ ጊዜ ጀምሮ አለ ሁሉንም ማለት ይቻላል የቀሩ ያሉ አይመስለኝም ከቪኒሲየስ ጁኒየር ውጪ ሁሉንም ተጫዋቾች አናግረዋል። ቪኒሲየስን ብቻ ነው ያላናገሩት አለ። ከዚህ በላይ ደግሞ ትልቅ ጠቃሚ መረጃ ያለ አይመስለኝም። ፐርሰናል ተርም አግሪመንት ከሚለው ከሁሉም መረጃ የጆዜ ፕላን ክሊር ነው የሚለው ጉዳይ ላይ እዚህ ጋር ማረጋገጥ ይቻላል። ጆዜ ሞሪኖ ተጫዋቹ ለቀቀም አልለቀቀም የጆዜ ሞሪኖ አቋም ይታወቃል። ተጫዋቹ ካለ በአግባቡ ፖቴንሻሉን ይጠቀማል። ከለቀቀ ግን እንደ ሌሎች አይነኩም እንዳላቸው ተጫዋቾች ከማድሪድ ኃላፊዎች ጋር ጽንፍ ይዞ በጭራሽ የተጫዋች መልቀቅ የለበትም ብሎ ግትር ሆኖ ተጫዋቾችን ለማስቀረት አይጥርም ማለት ነው። ቪኒሲየስ ጁኒየር ማድሪድን በአሰልጣኝነት ይሄን ሹመት ከተረከበበት ጊዜ ጀምሮ ጆዜ ሞሪኖ ብቸኛ ኮንታክት ያላደረገው ያላናገረው ተጫዋች ቪኒሲየስ ጁኒየር ነው አለ። ይህም መረጃ ደግሞ ምናልባት ለአርሴናል ደጋፊዎች ከዚህ በላይ ምርጥ ዘገባ ያለ አይመስለኝም። ጆዜ ሁሉንም ተጫዋቾች ነው ያናገሩት የተባለ ከቪኒሲየስ ጁኒየር ውጪ። ስለዚህ ለአርሴናል ደጋፊዎች እንቅልፍ የሚነሳ መረጃ ነው የወጣው። ከአሁን በኋላ የዴቪድ ኦርኒስተንን ዘገባ ተጠባበቁ፣ የማንንም አይደለም። ምክንያቱም እሱ የጀመራቸው ዘገባዎች ላይ የተጨበጠ መረጃ በቀጥታ ያወጣል፣ የጀመረውን ዘገባ ያረጋግጣል። ስለዚህ አርሴናል ደጋፊዎች ከዚህ በፊት በተስፋ ውስጥ ያለ የቪኒሲየስ ጁኒየር ምኞት እንዳለ ይታወቃል። ነገር ግን ከአሁን በኋላ ያለው ጊዜ የተስፋ ሳይሆን እውን እንደሚሆን እመኑ። ይሄ ጉዳይ የመሳካት እድሉ በጣም 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 ሰፊ ነው ማለት ይቻላል። እንደሚወጡ መረጃዎች ከሆነ እስከ ቅዳሜ ንጋት ድረስ ጉዳዮች በዝውውር ይቀየራሉ፣ ይለወጣሉ፣ ሌላ መልክ ይዛሉ። እሱ እንግዲህ በቀጣይ ቀናት የምናየው ነው። የአርሴናል ጽኑ አቋም፣ ለመክፈል የተዘጋጀበት ርቀት፣
በዝውውሩ ላይ የገፋበት ያለበት መንገድ እያንዳንዱ ጉዳይ ሲታይ ግን ይህን ተጫዋች ለማስፈረም እውነትም አርሴናል የምር እዚህ ተጫዋች ላይ ገፍቶ ይሄዳል። 128 ሚሊዮን ፓውንድ ሲደመር 15 ስንት ማለት ነው? ወደ 143 ሚሊዮን ፓውንድ ወደ 62 ወደ 160 ሚሊዮን ዩሮ አካባቢ አርሴናል እውነትም ቆርጧል። 128 ሚሊዮን ፓውንድ እንደ ተጫዋቹ ብቃት ታይቶ የሚጨመር 15 ሚሊዮን ፓውንድ ለ12 ወራት ኮንትራት ለቪኒሲየስ ጁኒየር ግን ቢያንስበት እንጂ አይበዛበት። ማጋነን አይደለም። አርሴናል የሚያመጣው ኳሊቲ ጌም ቼንጀር ወርልድ ክላስ ያለው ተጫዋች የዓለማችን ምርጡ ተጫዋቾች ተርታ ቶፕ 3 ብናስቀምጥ አንዱ ሊሆን የሚችል ተጫዋች ነው የወቅቱ። ምንም ጥያቄ የሌለበት ቪኒሲየስ ጁኒየርን የሚያክል ኳሊቲ ተውት። ለአርሴናል ብቻ አይደለም ለፕሪሚየር ሊጉ ድምቀት በታሪክ በፕሪሚየር ሊግ ከተደረጉ ግዙፍ ዝውውሮች መካከል ምናልባት በአንደኝነት ሊቀመጥ ይችላል። ለመሰላችሁ ከዚህ በፊት የነበሩ አሁን እነ ሮናልዶ ከፕሪሚየር ሊግ ነው ወደ ላሊጋ የተዘዋወሩት። ትላልቅ ዝውውሮች ከእንግሊዝ ውጭ ይፈጸማሉ እንጂ እንግሊዝ ከውጭ ያሉ ተጫዋቾች ላይ በእንዲህ አይነት ክላስ ደረጃ ዝውውሮች አልተፈጸሙም። ይሄ ለአርሴናል ብቻ ሳይሆን ለሊጉ ከፍተኛ ድምቀት ነው። ግን እስቲ የግል ጥርጣሬን ደግሞ እዚህ ጋር በመጨረሻ ላስቀምጥ። ከሰሞኑን ደግሞ የግል ጥርጣሬ ሁሉ እየተገናኘን ስንመለከት አርሴናል ለምን ቪኒሲየስ ጁኒየርን አያስፈርምም? በደንብ ለአርሴናል የሚመጥን ተጫዋች ነው። አርሴናል እዚህ ተጫዋች ላይ በፍላጎት ደረጃ ብቻ ካንጸባረቀ ራሱ ስህተት ነው፣ ገፍቶ መሄድ አለበት። ማንም ተጫዋች በገበያ ላይ እንደ ቪኒሲየስ ጁኒየር አርሴናል ካገኘ አስተማማኝነት ሊሰጥ የሚችል ተጫዋች የለም ብለን ስንወያይ ነበር። ግን በማርካ ዘገባ ላይ የተመለከትኳት ጽሁፍ በግሌ ለአርሴናል ደጋፊዎች ግን የምትመች ጽሁፍ አይደለችም። እስቲ በትኩረት ተመልከቱ። ተጫዋቹን ማድሪድ ጥቅሙን ለማስከበር ሲል ለጨረታ ያወጣል፣ ለጨረታ ሽያጭ። ይሄ ማለት እኔ ይሄን ተጫዋች ዝውውር ላይ የዛሬ ዓመት ማንቸስተር ሲቲ ያለውን አቋም ስመለከት ሲቲ እዚህ ተጫዋች ላይ ድጋሚ እንዳይገባ በግሌ ይፈራል። በአርሴናል ድጋፍ በኩሎኛ አይደለም። ለምን ማንቸስተር ሲቲ አያስፈርመውም የሚልም ጉዳይም አይደለም። ማንቸስተር ሲቲ እዚህ ዝውውር ላይ ግን እንዳይገባ በግሌ እፈራለሁ። እዚህ ዝውውር ላይ ይሄ የግል ጥርጣሬ ነው። መረጃ ተመልክቼ አይደለም ያገኘሁት፣ የተለየ መረጃ ኖሮ አይደለም። ግን ማንቸስተር ሲቲ የሚባል ክለብ እዚህ ዝውውር ላይ እንዳይገባ የግል ስጋት አለ። ምክንያቱም ምን መሰላችሁ? ይሄ የምስል ሽያጭ ጋር በተያያዘ ማንቸስተር ሲቲ ከባድ የሆነ የምስል ሽያጭ ያውም የምታስታውሱ ከሆነ የ115ቱ ክስ ላይ አንደኛው ዘርፍ ይሄ የምስል ሽያጭና ተያያዥ ክፍያዎች ጋር የተያያዘ ነው። በጣም ከፍተኛ እብደት የሆነ ክፍያ ይከፍላል ማንቸስተር ሲቲ ከሚገኘው ገቢ ላይ በፐርሰንት። ያውም የራሱ ተቋማት ማንቸስተር ሲቲን የሚደግሙ ተቋማት እያስተዋወቁ ነው በፐርሰንት ሲቲዎች ለተጫዋቾች የሚከፍሉት በተዘዋዋሪ ማለት ከቀኝ ኪስ ወደ ግራ ኪስ። ለዛ እኮ ነው ጉዳዩን አናስመረምርም እኛ ትክክለኛ ስራ እየሰራን ነው ብለው በር አልከፍት ብሎ እስካሁን ድረስ ጭቅጭቁም ክርክሩም እስካሁን ድረስ የዘለቀው። በ4 ዓመት ውስጥ ይጠናቀቃል ተባለ። ይኸው 4ኛ ዓመት መጣ፣ የለም ተደፍኗል። በቅርቡ ደግሞ ኢኤፍኤልን በመደጎም በኩል 1.5 ቢሊዮን ፓውንድ ኮንትራት አራዘሙ። 900 ሚሊዮን ፓውንድ ነበር፣ 1.5 ቢሊዮን ፓውንድ አድርገው ተስማሙ። የ5 ዓመቱን ኮንትራት የታችኛውን ዲቪዚዮን በማገዝ በኩል ማንቸስተር ሲቲን የአርሴናል ደጋፊዎች ፍሩ፣ እዚህ ዝውውር ላይ እንዳይገባ። ማድሪድ ለሽያጭ ለጨረታ አወጣለሁ ማለቱ በግላይ አልተመቸኝም። ለአርሴናል ደጋፊዎች መረጃውን ስከታተል በአርሴናል በኩል ካሉ መረጃዎች ውስጥ ሁሉም መረጃ ተስማሚ ነው። እቺ ቃል ግን
ምክንያቱም ከፈላጊ ክለቦች ጋር ለመደራደር በሬን ከፍታለሁ አይደለም ያለው፣ ተጫዋቹን ለጨረታ ወጣለሁ ነው ያለው፣ ጥቅሜን ለማስከበር። ስለዚህ የተሻለ ኦፈር ይዞ ለመጣው ክለብ ነው ማድሪድ የመሸጥ አቋም እንዳለው በውስጥ አዋቂነት እያሳወቀ የሚገኘው። ለማንኛውም ግን የአርሰናል ደጋፊዎች በየቀኑ ይሄ መረጃ አፕዴት መውጣቱ አይቀርም። ዛሬ ቅዳሜ ምሽት ላይ መረጃ ይኖራል። ግን በድጋሚ ላስታውሳችሁ አትሌቲክስ ፖድካስት ምሽት ላይ ያለ ዩቲዩብ ላይ ዴቪድ ኦርኒስተን ነው ተጋባዥ እንግዳ፣ ስለ ቪኒሽስ ጁኒየር ዘገባ ማንሳቱ አይቀርም። ያን መረጃ ተመልከቱ። ለማንኛውም ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ድጋፍ አድርጉ። ሙካይሎ ሞድሪክ ከዶፒንግ ቅጣት ተነስቶለት ከ2 ዓመት በኋላ ወደ ሜዳ ተመልሷል። እንዲሁም ኢንሳይድ ሊቨርፑልን 2 ፕሮግራሞች ይዘን እንመጣለን። ሳትሪቁ ጠብቁን። ሰላም ቆዩ።